ለዚህ ቤተሰብ አንድነት ይሄ ጋብቻ አይፈጽም። ይሄ ጋብቻ አይፈጸምም። ዳንኤል ቤተሰቦችን ይዘውጣ። ኤልያስ ምን እያደረክ? ምንም አላደረኩም። ይሄ ጋብቻ አይፈጸምም ብያለሁ። ትሰማኛለህ? ህይወቴን የመቆጣጠር መብት የለ። ዝም በይ። አልልም። ይቅርታ ኤልያስ፣ ብቻችን መውራት እንችላለን? ምንም የምናወራው ነገር የለም። ጨርሰናል። እያዋረድከኝ ነው? ምን እያደረክ ነው? ምን ይዘጋል? ተናገር እንጂ ምንድን ነው? ምን እየጠበቃችሁ? ተነሱ። እዚህ ቤት ጋብቻ የሚባል ነገር ተነሱ እያልኩ ነው። ቀጥል። ጋብቻ የሚባል ከዚህ ቤተሰብ ጋር ይኑጣ። ምሽቱ ጀመረ። ኤልያስ እጠላሃለሁ። ሁልጊዜ ህይወቴን እንዳበላሽ። በቃ እኔ ሁልጊዜ ለአንተ ትንሿ እህትህ ነኝ። በቃ ዳኒ እባክህ ስልኩን አንሳው፣ እባክህ አንሳው። ዳኒ በእናትህ ስልኩን አንሳው። ሌሊት ሲመጣ ስምህን እጠራ
አለው በልቤ ውስጥ ብቻ አንተን አገኛለሁ እውነተኛ ፍቅር አንተ ላላለ ሕይወቴ ትርጉም አገኘችኔ ልቤ አንተ ነው ፍሬ ልቤ አንተ ነው ነፍሴ ምንም ቢለየው አንተ ሕይወቴ ሁሉ እጅን ያዝ በጨለማ አብረን እንጓዝ በተስፋ ቀንም ከሰማይ ላይ ፍቅር ነው መድኃኒቴ ምንም እንዳልተፈጠረ ቁጭ ብለህ መጽሐፍን እያነበብክ ነው? ወዴት ነው? አይመለከትም። ሪች እየነገርኩሽ ዳንኤልን ለማግኘት ከሆነ የምትሄጂው እንዳታስቢው። እኔም እየነገርኩ ነው። በእኔ ህይወት እንደማያገባ እየነገርኩ ነው። የእስካሁኑ ይበቃል። ሪች ችግር አትፍጠሪ። አርፈሽ ተቀመጭ። ሰምኛለሽ? ቀጥ ብለሽ ወደ ክፍልሽ ገብተሽ ተኝ። አትሰማኝም እንዴ? ልቀቀኝ፣ በቃ ልሂድበት። ከፈለክ ከዚህ በኋላ እኔን አታየውምሽ። እንዲህ የምትሆንለትን ሀብትህን ለብቻ ታቅፈ መኖር ትችላለህ። በእኔ ላይ ግን ምንም አይነት መብት የለህም። ተወኝ። አልተውሽም። ቆይ ችግርህ ምንድን ነው? በጮኛዬ ቤተሰብ ፊት አይወረድከኝ አልበቃህ ብሎ ነው? ሌላ ምንድን ነው የምትፈልገው? ቆይ ለምንድን ነው በሁሉም ነገር ላይ አንተ ያልከው ብቻ እንዲሆን የምትፈልገው? ለምንድን ነው እኔ የምፈልገውን እንዳደርግ ማተወኝ? ለምን? ወይስ ለኔ ስሜት ምንም ግድ አይሰጥም? ቢገባሽ አንቺንም ቤተሰቡንም ነበር የታደግኩት እኮ። ከምን? እሱን አሁን ልነግርሽ አልችልም። ልትነግረኝ አትችልም? አረ የኔ ጠባቂ መልአክ። አሁን ተነሽና ወደ መኝታ ክፍልሽ ግቢ። መሽቷል። ጠዋት እንነጋገራለን። አሁን ነው እንድንነጋገር የምንፈልገው። አይሆንም አልኩሽ። አሰሚም እንዴ? እኮ ለምን? ተረጋግተን ነው መነጋገር ያለብን። ለማውራት ጊዜ እያስፈለገ ነው? አዎ። የኔና የጮኛዬን ህይወት ለመበጥበጥ ግን ጊዜ አልመረጥክም አይደል? ለነገሩ መርጠሃል እንጂ የምዋረድበትን ቆንጆ ቀን መርጠሃል። ሪች አታናጅኝ። ተነሽና ወደ ክፍልሽ ግቢ። ማን ነው መናደድ ያለበት? እኔ ወይስ አንተ? ያፈቀርኩትን ህይወቴን በሙሉ አብሬው ልኖር ያሰብኩትን ሰው ነው የቀማኸኝ። ዳንኤል የሚባል ሰው አታውቂም። ከዚህ በኋላ በህይወትሽ ውስጥ ዳንኤል የሚባል ሰው የለም። ገባሽ? አይገባኝም። ጭራሽ በሩን ቆለፍከው? በመስኮትም ቢሆን ዘልዬ እወጣለሁ። እሺ? ህይወትሽን ካልፈለግሽ ሞክሪው። ልሙታ። ዳንኤል የሌለበት ህይወት ምን ያደርግልኛል? አይ እንግዲህ ተናግሬያለሁ። እንደዚህ ያነቀልሽን ወደዚህ፣ አለበለዚያ ዳንኤል ተብየሽን ልኩን ነው ማሳየው። ይገባሻል አይደለም? ጥሩ። መስኮቱ መቅረት ይችላል። በሩ ግን እስከ መቼ ቆልፈህ እንደምታቆየው እናያለን። አንድ ቀን መከፈቱ አይቀርም። ሪች ወደ መኝታ ቤትሽ ገብተሽ ተኝ አይደል? ኤልያስ ልክ ነው። ኤልያስ ድርጅቱን ያስተዳድራል። ኤልያስ ነገ ጠዋት እንነጋገራለን ስለሱ። ባቢ አንተስ ኤልያስ ልክ ነው አትለኝም? ሪች እኔ ምንም አላውቅም። እኔ እንጃ ብቻ ደስ ያላችሁ ነው። ሁላችሁም ለኤልያስ ነው የምታዳሉ። የኔ ስሜት ምንም ግድ አይሰጣችሁ። ተነሽ ብዬሻል። ተነሽ።
ወይዘሮ አልማዝ የራሂል ሁኔታ ግን ምንም አትሆንም። ኤልያስ የሚያደርገውን ያውቃል። ሊሆን ይችላል፣ ግን ትንሽ የጨከናችሁበት አይመስላችሁም? በዚህ ሰዓት እኮ ተጨንቃለች። ደግሞም የሚረዳት ሰው ያስፈልጋታል። ልክ እኮ ናት። ሀና፣ ይሄ የቤተሰብ ጉዳይ ነው። እሺ አውቃለሁ። እኔ ነገርኩሽ፣ በማይመለከትሽ ጉዳይ አትግቢ። ታውቃለህ ልጄ፣ እሷ ማንም ምንም ትሁን፣ ሁሉም ሰው በሚመለከተው ነገር ላይ ብቻ ነው መግባት ያለበት። ኤልያስ ሀሳብ ገብቶኛል፣ ግን ሀና። ወይዘሮ አልማዝ ስለ እኔ አትጨነቂ። ኤልያስ ልክ ነው። እኔ በማይመለከተኝ ነው የገባሁት። ሀና አንቺ እኮ ባዳ አይደለሽ። ቢሆንም እኔ ለዚህ ቤት ትንሽ ቀን ነው የምቆየው። አታስብ፣ በማይመለከተኝ ነገር አልገባም። ወይዘሮ አልማዝ የመተኛ ሰዓቱ ደርሷል። ደህና ደሩ። ደህና ደሪ። የምር ግን አትፈልገኝም? እዛ ነገር ላይ ብቻ ሳይሆን ማዳመጥ ላይም በጣም ጎበዝ ነው። የሰማሽ ነው ቤት ነሽ? የተዘጋ በር ነው። ኤልያስን አትዘኝበት። ለቤተሰቡ ይጠቅማል ያለውን ነገር ነው እኮ ያደረገው። አይ እማዬ፣ እኔ ማንኝ እሱ ላይ ቂም ይዛለሁ። እናትሽ ባለውለታችን ነበረች። ሆኖም ግን ከዛ በላይ ለአንቺ ቢገባ ነበር። ወይዘሮ አልማዝ፣ አንቺ ስለ ራስሽ ጤንነትና ስለ ቤተሰብሽ ሰላም ብቻ ነው ማሰብ ያለብሽ። ስለ እኔ በፍጹም ማሰብ የለብሽም። ስለ እኔ እያሰብሽ ለጥቂት ሰከንዶች እንኳን እንድትረብሽ አልፈልግም። እንደሱ እንኳን አትበይ። በዚህ ሰዓት ከአንቺ በላይ ማን ቀርባለኝ ብለሽ ነው? ያው እሱም ስራዬ ስለሆነ ነው። ብቻ አይደለም፣ አንቺ እንደ እናትሽ ጥሩ ሰው ስለሆንሽ። አይ ወይዘሮ አልማዝ፣ አንቺ ጥሩ ጥሩ ነገር ማየት ስለምትወልጂ እኮ ነው። ምን ጥሩ ነገር የሚታያለ ብለሽ ነው? ከኤልያስ ውጪ ሁሉም ባክኖ ቀርቷል። እንደዛ አትበይ። ሪችም ሆነ ባቢ እኮ የሚስተካከሉበት ጊዜ ቅርብ ነው። እስኪ እንዳፍሽ ያርገው። አሜን። እኔስ የኤልያስን ወግ ማድረግ ባይ ደስ ይለኝ ነበር። ሌላው ግን ትርፍ ነው። ወይዘሮ አልማዝ፣ ይህንን በማለትሽ ራሱ ባቢና ሪች በጣም ነው የሚጎዱት። እነሱ እንዲጠነክሩ ደግሞ በእነሱ ላይ ያለሽን መተማመን ብታሳያቸው ነው የሚሻለው። እኔ ስለፈለኩ ይሆናል ብለሽ ነው? አዎ፣ ለምን አይሆንም? ሀና እኮ የምትጎዳው አጠገቧ ሰው ስለሌለ ነው። እንደ ኤልያስ ደግሞ ጠንካራ እንድትሆን ከጎኗ ሰው ያስፈልጋታል። ባቢም በተመሳሳይ። ምንድን ነው የሁሉ ነገር የሆነው በአንተ ንዝህላልነት። ደግሞ እኔ ምን አደረግኩ? ምን እንዳደረግህ ጠንቅቀህ ታውቃለህ እኮ። ምን ነገሩ አታውቅም። ምን እንዳደረግህ አንተ ምንም አታውቅም። በፊት እንደዚህ አታድርግ፣ እንደዚህ አድርግ፣ እንደዚህ ሁን ምናምን ነበር።
አሁን ደግሞ ከእንደዚህ አታድርግ ወደ እንደዚህ አድርግ ተቀየረ። በጣም ትልቅ ለውጥ ነው። ይሄ የተሸናፊነትና የተጎጂነት ስሜትን ወደዛ ጣል። አሁን የምልህን ታደርጋለህ። ዛሬ ደግሞ ቢዝነስ ማንነቱን ትተህ ወደ ፍልስፍና ገባ። ሰማለህ? ለዳንኤል የከፈትክለትን አካውንት ነገውኑ ታዘጋዋለህ። አልገባኝም። ዳንኤል በአንተ ስም ከፍቶ የሚያንቀሳቅሰውን አካውንት ታዘጋለህ እያልኩ ነው እኮ። ለምን? ይሄን እኮ ነው። ወንጀል እየሰራብህ እየተጠቀመብህ እንደሆነ እንኳን አታውቅም። የሆነ ስህተት ቢፈጠር እስር ቤት የሚገባው እሱ ሳይሆን አንተ ነህ። አካውንቴ ውስጥ ገንዘብ ስላስቀመጠ ለምንድን ነው የምታሰረው? ነው ወይስ ከአንተ ውጪ ከሌላ ሰው ጋር ቢዝነስ እየሰራው ገንዘብ ስላገኘው ክብሬ የተነካ መሰለ? መዘላበዱን ተውና ነገ ጠዋት ያልኩን ታደርጋለህ። አላደርግም። ታደርጋለህ። አላደርግም አልኩ። ለአንተ ብዬ ሳይሆን ለቤተሰባችንና ለድርጅታችን ስል ከዚህ ውጥንቅጥ እንድትወጡ አደርጋለሁ። ይሄ እኔ ህይወት ነው። የፈለግኩትን መስራት፣ ከፈለግኩት ሰው ጋር ቢዝነስ ውስጥ መግባት እችላለሁ። ነገርኩህ፣ አትችልም። አንተ ተራ ሰው አይደለህም። ተራ ያልሆንኩት የአንተ ወንድም ስለሆንኩ ነው። ነገር መጠምዘዙን ተውና ያልኩን አድርግ። አንተም አለቃ መጫወቱን አቁም። ባቢ፣ ይህንን ቃል አልደግም። ያልኩን ብቻ ታደርጋለህ። እሱን አብረን አሁን ስልክ መልስ። ምንድን ነው? ምን እያደረግክ ነው? ከዚህ በኋላ እያንዳንዱ እንቅስቃሴ በእኔ ቁጥጥር ስር ነው። አልገባኝም። ይሄ ደግሞ ምን ማለት ነው? እያስፈራራኝ ነው? እንደሚያስብ ሰው ነገር ካልሰማ በግድም ቢሆን መስመር አስይዝሃለሁ። አርፈህ ትቀመጣለህ። ምን ልብዳ? ምን ልስጥ? የአንቺ ስራ አያቴን መንከባከብ መሰለኝ። እኔም ማገልገል አይጠበቅብሽም። ከአንተ የተሻለ ኪችኑን አውቀዋለሁ ብዬ ነው። ይሄ እኮ ነው ችግርሽ። ማለት በማያገባሽ በሁሉም ሰው ጉዳይ እየገባሽ የሁሉንም ሰው ችግር የምትፈቺ ከሁሉ ሰው የተሻለ የምታውቂ መስሎ ይሰማሻል። እኔ እንደዛ አላሰብኩም። ታስቢያለሽ? በጭራሽ። ለምሳሌ አሁን ባቢ ላይ ለምን በዚህ ልክ ይቆጣዋል ብለሽ እያሰብሽ ነበር? አዎ፣ ማለቴ ምንስ ችግር ቢኖር? ይሄንን ነው የምልሽ። በማታውቂውና በማይመለከትሽ ጉዳይ አትግቢ። እየገባው አይደለም። ሰው ነኝ። በማየው ነገር ደግሞ ስሜት ይኖረኛል። ስለዚህ ስሜትሽን ገድቢ። እንዴት? ማለቴ ልክ ያልሆነ ነገር እያየሁ? ቆይ ልክ ይሁን አይሁን የምትፈርጂው አንቺ ማን ስለሆንሽ ነው? አልፈረድኩም። ወይ የተለየ ተሰጥቷለሽ? እኛ የምናስበውን ታውቂያለሽ? ኤልያስ፣ በቃ ጨርሻለሁ። አልተረዳኸኝም እኮ። እና ደግሞ አንድ ነገር አስታውሽ። እዚህ ቤት ተቀጥራ የምትሰራ ሰራተኛ ልጅ ስለሆንሽ የተለየ የቤተሰቡ ቅርብ ወዳጅ የሆንሽ መስሎ እንዳይሰማሽ። ኤልያስ፣ እኔ መች ከዚህ ጀምር ስሜን አንጠልጥለሽ ኤልያስ ብቻ ብለሽ እንዳጠሪ። እሺ፣ ማን ልበልህ? ሁሉም ሰው እንደሚጠራኝ። ማን? አለቃ? አዎ። እሺ፣ ደህና ደሪ። ቆይ እንዴት ነው በዚህ ሁኔታ እዚህ ቤት መቆየት የምችለው? የቀረኝን አንድ ወር እንዴት ነው የምጨርሰው? ኤልያስ ግን ምን አይነት ጨካኝ ሰው ነው የሆነው? እኔ በልጅነቴ ሳውቀው በጣም ጥሩና ደግ ሰው ነበረ። እኔስ መሄጄ ይቀርባል። ስለማንምና ስለምንም ነገር አይመለከተኝ፣ ማያገባኝ። ዳኒ እባክህ ስልኩን አንሳልኝ። አቤት። ሪች፣ ሀና ነኝ። ሀና ነኝ፣ ግቢ።
መብራቱ ሳይጠፋ ሳይ አልተኛሽም ብዬ ነው። አዎ አለሁ። ለትንሽ ደቂቃ አብረሽ መቆየት እችላለሁ? ደስ ይለኛል። ነይ ግቢ። እሺ። እውነት ግን ለዚህ ብቻ ነው ይዘገኝ የመጣው? ለዚህ ብቻ ማለት ማለቴ ቁጭ ብለን እንድናወራ ብቻ የተባለው ለዛ ነበር አይደል? እሱማ የምታወራውን ነገር ሰማሃለሁ አልኩ እንጂ መስማት ላይ ብቻ ጎበዝ ነኝ አላልኩ። ይሄ ደግሞ እሱ ብቻ በቂ ነው። እስካሁን ያወራከው መስማቴ? አዎ። እውነት? ምንም አላፈልግሽ። በጣም እድለኛ ሴት ናት። እኔ ነኝ እድለኛው። ይገርማል። በዚህ ዘመን ግን እንደዚህ አይነት ወንድ አለ ማለት ነው? እንዳንቺ አይነት ሴትም እኮ አለች። እንደኔ አይነት ሴትማ ሞልታለች። በጣም ተሳስተሻል። ተው እንጂ ቅድም የነበርንበት ባር ራሱ በብዛት ማግኘት ትችላለህ። አንቺ አየሽው እንዳንቺ አይነት ሴት መሆናቸውን ብቻ ነው። ሴት ብቻ ሳይሆኑ ሴትነታቸውን እየሸጡ የሚኖሩ ብትለቀልህ። ታዲያ አንቺ እኮ የሸጥሽው ሴትነትሽን አይደለም። እና ምን ነው የሸጥኩት? ጆሮሽን። አንቺ በዛ በኩል ሄደን በዚህ በኩል ተኛለሁ። እንዴ እውነት በቃ መረርከው እንዴ? ለማይስተኝ መብራት ነው። ተነሽ፣ እረፍት አድርጊ። እሺ በቃ ተነሽና እዚህ ጋር ተኝ። ነገ ሌላ ቀን ነው። እሺ። በጣም አመሰግናለሁ። ለምኑ? ስለ ሁሉም ነገር አልገባኝም። ቆይ ምን አድርጌ ነው? በትንሹም ቢሆን ቀለል እንዲለኝ አድርገሽኛል። ተይ ሪች፣ እንደዚህ አትበይ። እኔ እኮ የተሰማሽን ብቻ እንድታወሪኝ ነው ያደረኩት እኮ። እሱስ ቢሆን እዚህ ቤት ማን ትኩረት ሰጥቶኝ እንዲህ ያደርጋል? ኧረ ተይ እንዴ፣ እንደዚህ እኮ አይባልም። ማንም ቦታ ሰጥቶኝ አያውቅም። አንድ ያለኝ ዳኒ ነበር፣ እሱንም ነጠቁኝ። ሁሉም ይወድሻል። ይሄም የተፈጠረውን ነገር ይስተካከላል። ማን ነው የሚወደኝ? አያቴ፣ ኤልያስ ወይስ ባቢ? ሁሉም ፍቅራቸውን የሚገልጹበት መንገድ ይለያያል እንጂ። አዎ ጥርሴ ነው ጠላት ያለ ዘፋኙ። እስኪ ታይ አታስቂኝ። ሁሉም ወደ ነበረበት ይመለሳል። አንቺ ብቻ በርቺ። ወደ ነበረበት የሚባል ምንም ጥሩ የቤተሰብ ታሪክ የለም። ሁሉም ራስ ወዳድ ነው። ነክቶ ከዚህ ቤት እስከወጣ ነው የቸኮልኩት። እሺ አሁን ለማንኛውም ተኝ። እውነት ከልቤ ነው። በጣም አመሰግናለሁ። እሺ ካልሽ ይሆንልሽ። በቃ ደህና ደሪ። ደህና ደሪ። ከየት ነው? ለሽንት ተነስቼ ነው። ለሽንት? የራይል ክፍል ሽንት ቤት ሆነ እንዴ? መብራቱ በርቶ ሳይ ካልተኛች ብዬ ላውራት ገብቼ ነው። ምንድነው? ተጠንቀቂ። አልገባኝም። ከምን ነው የምጠነቀቀው? ሰዓቱ ላይ ዋየር ከፈከፍሽ መስሎሽ ጋዝ እንዳይሆንብሽ ተጠንቀቂ። አለቃ ከአንቺ ምንም ጉዳይ ነው፣ ግን ቤተሰቦች ጫፍ እንዳደርሽ ዲጂ ይጃው።
ሄሎ፣ ማነሽ? አንቺ ራስሽ ማነሽ? ማነሽ? የዳኒ ስልክ ለምንድን ነው ያነሳሽው? ተፈቃሪዋ ሴት ነሽ? ምንድነው ነገሩ? ዳኒ የት ነው ያለው? ለምንድን ነው አንቺ የምታናግሪኝ? እኔ ይሄን አላምንም። በአንድ ቀን እኔን ረስቶ ከሌላ ሴት ጋር ሆነ? መልሽልኝ። ዳኒ የት ነው ያለው? ተኝቷል። ሲነሳ ይደውልሻል። የት? አጠገብሽ? አብራችሁን ያደራችሁት? አዎ። አሁን ስልኩ ልዘጋው ነው። በጠዋቱ ተበጣጠኛለች። አያደርገውም። ዳኒ በጭራሽ እንዲህ አያደርግብኝም። አያደርገውም። አይሆንም። በጭራሽ እንደዚህ አያደርግብኝም። ውሸት ነው። እንደዚህ አያደርግብኝም። ራሄል አልተነሳችም እንዴ? ከባድ ምሽት ነው ያሳለፈችው። እባክህ ተዋት። በለቅሶና በእንቅልፍ የሚባከን ጊዜ መኖር የለበትም። ህይወት እንደሆነ ይቀጥላል። ትንሽ ጊዜ ብትሰጣት ክፋት የለውም ብዬ ነው። በዳንኤል ምክንያት ሌላ ጊዜ መባከን የለበትም። እሺ አንተ እንዳልክ። አንተ በስነ ስርዓት ብላ እንጂ። በአንተ ህግ ስር የሚዳኘው አበላሌም ጭምር ነው? በቀኝ ወይስ በግራ ጉንጭ? በየትኛው ላኝክ? ባቢ መስመር አትለፍ። የኔ መስመር አንተ እያሰመርክልኝ ነው ያንተ እንዳላልፍ የምትነግረኝ? አሁን እሱ የምንነጋገርበት ሰዓት ላይ አይደለም ያለነው። እኔ ራሄልን ጠርቻት ነበር። ሂጂ ጥራት። ምንድን ነው? ያቺ ስታወራላት የነበረችው ሴት ደውላ ነበር። እናማ አልተሻለ ነገርሻት መቼ? ማናገሬ ብቻ መስሎኝ። ምን አናገርሻት? አዎ አናግሬያታለሁ። እሷን ማናገር ብቻ አይደለም፣ አንተም እሷም የማን ልጅ እንደሆናችሁ ደርሼበታል። ምንድን ነው የምታወሪው? አሁን በተኛህበት ጠጋ ብዬ ቆንጆ ፎቶ ተነስተናል እኮ። ለምን? ምን ለማድረግ የሞከርሽ ነው? ቆይ ማንሽ? ምንድን ነው የምትፈልጊው? ይኸውልህ እስካሁን ከቡና ቤት ያገኘህን ሴት ነበርኩ። ከዚህ በኋላ ግን ለአንተም ለእጮኛም ስም ሲባል ህይወቴን የሚቀይር ቆንጆ ብር ትሰጠኛለህ ማለት ነው። እያስፈራራሽ ነው? አይ በጭራሽ እያስፈራራሁህ አይደለም፣ ግን ከ101 የሚገኘውን እድል የተጠቀምኩበት ነው። ራሄል አልነሳ ብላት ይሆን? ቻው።
ምንድን ነው? አንቺ ልጠይቅሽ እንጂ ይሄ ምንድን ነው? ለመጨረሻ ጊዜ እዚህ ክፍል የነበርሽው አንቺ ነሽ። አንቺ ነሽ ብላ ልሰጥሽ እንዴ? ምን ለማለት እየሞከርክ ነው? አንቺ ነሽ የገደልሻት። ምን? እኔ? ልጄ ምን አረጉብኝ? ልጄ ምን ሆነችብኝ? ልጄ ምን አረጉብኝ? ልጄ ምን ሆነችብኝ? ሞተችብኝ ልጄ። እባካችሁ ንገሩኝ ልጄን። እባካችሁ ንገሩኝ ልጄን። ልጄን እባካችሁ መውጣት አልቻልኩም። እባካችሁ ንገሩኝ። ልጄ ምን ሆነችብኝ? ልጄን ንገሩኝ ልጄን። የደርሳል 48 ቁጥር ነው። ሰማይ የሆቴል ሰዎች በሙሉ አናግራቸው። ናና አስኪሩን አጽዳው። ሰማኛል። ምንም አይነት ስታልፈልኝ ምንም